በዕብራውያን መጽሐፍ ላይ የተጻፈው የዘላለምን ቤዛነት እንዴት ኢየሱስ አንድ ጊዜ ኃጢአታችንን ፈጽሞ አጥቦት ለዘላለም ፍጹማን እንዳደረገን በመጽሐፍ ላይ የተጻፈውን ለአንድ ወንድም ሲመሰክርለት እንዲህ አለ። እንደዛ የሚባል ነገር የለም። ሌባም ሲሰርቅ እኮ አንድ ምሳሌ ነገር ሌባ ሲሰርቅ እግዚአብሔር ኃጢአቴን ይቅር በለኝ እያለ ነው የሚሰርቀው። እንደዛ ነው እኛም ኃጢአት እየሰራ እግዚአብሔር ይቅር በለን ማለት ያለብን አለ። እንደዛ ማድረግ የለባችሁ። ኃጢአት አትስሩ። አንድ ጊዜ ኢየሱስ የዘላለም ኃጢአትን እንዳጠበው እመን። በዕብራውያን መጽሐፍ ምዕራፍ 10 ቁጥር 10 ላይ እንዲህ ይላል፣ በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ከዛ ቀጥሎ ደግሞ 14 ላይ እንዲህ ይላል፣ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና። ኃጢአት እኮ አንተ ይቅር በለኝ ስላልክ አይደለም ይቅር የሚባለው። እኔ ለምሳሌ ኬንያ ላይ መሄድ ገንዘብ ሳይኖረኝ ሾፌሩን ሄጄ ኬንያ ውሰደኝ ብዬ ብለምነው ይወስደኛል እንዴ? አይወስደኝም ማለት እና ወይ ወንጀል ቢፈጽም ወይም ብገድል ወይም ብሰርቅ ከተያዝኩ በኋላ ኧረ ተጸጽቻለሁ ይቅር በሉኝ ስላሉኝ ይቅር ይላሉ እንዴ? ስለዛ ለቅጣቴ የሚገባውን ቅጣት መውሰድ ነው ያለብኝ። እና በጣም የዋህነት ነው ኃጢአት ሰርቶ በነፃ ይቅር ይባላል ይማራል ብሎ ማሰብ። እና በመገናኛው ድንኳን ውስጥ መታጠቢያ ሰን አለ። በመታጠቢያ ሰን ካህኑ እጁንና እግሩን ታጥቦ ነው ወደ ቅድስተ ቅዱሳን የሚገባው። እጁንና እግሩን ሳይታጠብ ይሞታል። እና በአዲስ ኪዳን ላይ ደግሞ ንጉሡ ጲላጦስ ኢየሱስ ሊሰቀል አካባቢ እኔ ከዚህ ሰው ደም ንጹህ ነኝ ብሎ እጁን ታጥቧል። ብሉይ ኪዳን የአዲስ ኪዳን ጥላ ከሆነ ንጉሡ እንደዛ መታጠቡ ንጉሥ ካህን ነው ማለት አንችልም ወይ? እና መጽሐፍ በግልጽ ይናገራል። ለሌሎች የምትሰጧቸው የምታከፍሏቸው እንዲኖራችሁ በርትታችሁ ተግታችሁ ስሩ ነው የሚለው እንጂ አከማችሁ አይልም። በዮሐንስ ወንጌል ምዕራፍ 6 ከቁጥር 27 ላይ ምንድነው የሚለው? ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱንም እግዚአብሔር አብ አትሞታልና ይላል። ታዲያ እንዲህ የሚል ጥያቄ ይፈጠርባችኋል። ታዲያ ሳንሰራ ምን ልንበላ ነው? ስለሰራ አይደለም እኮ አንተ የምትበላው። የሰማዩ ሰርቶ ነው እንደሚበላው። እኛ ከወፎች አንበልጥም። እና ክፋቱ ምንድነው? አንተ ስታከማች ንብረትህ ላይ ነው ልብ የሚሆነው። እኔ ሞተር ቢኖረኝ ለምሳሌ ሞተሬን አንድ ቦታ ባቆም ልቤ እዛ ነው። እግዚአብሔር ላይ ከመሆን ይልቅ በንብረቱ ላይ ነው። ስለዛ ነው ማከማቸት ክፉ የሆነው።